አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። እርሱም ከ12ቱ ደቂቀ ነቢያት አንዱ ነው። ናቡከደነፆርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን ሀገር ተማርከው ሄዶ ዳርዮስ የተባለውም ኩርዝ በነገሰ ጊዜ በሁለተኛው ዘመነ መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤል ልጆች ወደ ሀገራቸው ይገቡ ዘንድ ኩርዝ ዳርዮስ ባሰናበታቸው ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸለል ባሉ ጊዜ እነርሱ ግን በአማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የእኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታጸናላችሁ አላቸው። ስለዚህም ከምድር በላይ ያለች ሰማይ ዝናብ ለዘር ትነሳለች፣ ምድርም ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎች ሰምተው እጅግ ፈሩ፣ የእግዚአብሔርንም መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የንግሥት ተዋፊና መታሰቢያ ሆነ። የአውጋኒዮስና የማዴዎስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓለ መታሰቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተ ደሴከ እግዚኦ ጸሪቀ ሙሉት ውግፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲው በመነኮሳት ሄራን ባርኮ ጉበዛቲ መካን እስከ ረገይሊ ቆኑስ ሕፃን ለተጻፈው በክርታስ ወለዛ ጻፈውን ዘርስ ወለዛ አንቡስ ተርጎመ ሣድስ ወለዚህ ሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አርያተ ኩሉ አምባስ ወደ ማረነ ኢየሱስ ክርስቶስ ቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ መሳነ አቡነ ዘበሰማያት